ባይሆን መጽሐፍ ቅዱስ በተቃራኒው የሚያውቀው እምነት ብቻ የሚለውን ሳይሆን ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ብሎ ያዕቆብ መልእክት ምዕራፍ 2 ቁጥር 24 አንድ የስኩል ጥቅስ አንብቢልኝና ወደኛ ማብራሪያ ያገባል። እሺ ያዕቆብ መልእክት ምዕራፍ 2 ቁጥር 24 አንብቢ እስኪ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ሰው በምን ጭምር ይጸድቃል አለ? በስራ። እምነት ብቻ ግን አያጸድቅም እያለ ነው። አዎ እዚህ ኤክስ እምነት ብቻ የሚለው የፕሮቴስታንት ትምህርት የመጽሐፍ ቅዱስ ትምህርት ሳይሆን የሰዎች ትምህርት እንደሆነ በዚህ ተረዳ። አሁን የኛ ላስረዳች፣ የኛ የመዳን ትምህርት ምን እንደሆነ ላስረዳች። የኛ የመዳን ትምህርት እጅግ በጣም መጽሐፍ ቅዱሳዊ ሐዋርያዊ ትውፊቱን የያዘ ነው። እኛ በእምነት እንደሚዳን እናምናለን። ሰው እንደምታውቁት ከእግዚአብሔር አምላክ ጋር ተጣልቶ ነበረ። በባህር የመጣበትን ሞት በራሱ ስልጣን ማስወገድ አልቻለም ነበር። ለዘመናትን መዳንን የሚሻ እንጂ ራሱን ማዳን የቻለ አልነበረም። ከዚህም የተነሳ በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንደወደደ ተመልክተናል። እግዚአብሔር አንድያ ልጁን የላከው ዓለምን ስለወደደ ነው። ዓለም በልጁ በኢየሱስ ክርስቶስ በኩል እንዲድን። ኦኬ። ስለዚህ ሰዎች በበደላችን ሙታን ነበር። በራሳችን አቅም መዳን አልቻለም። አምላክ በስጋ ተገለጠ ሰዎችን ለማዳን። ስለዚህ ክርስቶስ በመስቀል ላይ የማዳኑን ስራ ሰራ። ይሄ የማዳኑን ስራ የሰው ልጆች በስራቸው ወይንስ በጸጋ ይቀበሉታል? ኖ፣ በጸጋ ይቀበሉታል። እኛ እንደዚህ እናምናለን። ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከስራ አይደለም አለ። ያ ከሞት ወደ ህይወት፣ ከጨለማ ወደ ብርሃን፣ ከራቁትነት ክርስቶስን ወደ መልበስ የመጣ ነው። ከባርነት ወደ ልጅነት የመጣ ነው። በስራችን አይደለም፣ አምነን በመጠመቅ ነው። ይሄ ደግሞ ጸጋውን በምስጢራት በኩል በመቀበላችን ነው። ለዚህ የመጽሐፍ ቅዱስ ምስክር አለ። አዎ ማርቆስ 16 ያመነ የተጠመቀ ይድናል አለ። ጥምቀት የእግዚአብሔር ስራ ነው። ሰዎች ያምናሉ፣ በውሃ ጥምቀት የእግዚአብሔር ልጅነት ይቀበላሉ። ልክ ምን ብሎ እንደተናገረ ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ ጌታ ራሱንም ብሎ ተናገረ። እውነት እላችኋለሁ ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ከቶ ሊገባ አይችልም ማለት አስምሮን ተናገረ፣ ዘጋው። ስለዚህ እኛ ምን እናደርጋለን? አምነን እንጠመቃለን። ይሄ በጸጋ የእግዚአብሔር ልጅ የምንሆንበት፣ ይሄ በእኛ ስራ አይደለም። ስለዚህ በጸጋ መዳንን እናምናለን። መልካም ስራ የሚለውን ነገር እኛ የምናመጣው የእግዚአብሔር ልጅ ከሆንን በኋላ ነው እንጂ በመልካም ስራችን የእግዚአብሔር ልጅ ለመሆን አይደለም። ክርስቶስ ለምንድን ነው የሞተው? እናንተ ገዳም ቁልቁለት ምናምን የምትሄዱ የምትወጡ ከሆነ ሲጀመር እኛ ስለ ዳንን መሰለኝ የተቀደሰ ቦታ ላይ ሄድ ነው እንጂ ለመዳን አይደለም። አስቀድመን የክርስቶስ ኢየሱስን ስጋ የበላን የተጠመቅን የዳንን ክርስቲያኖች ነን። ወደ ቤተክርስቲያን የገባ ነው። ስለዚህ ለመዳን አይደለም እነዛን ሁሉ ውጣ ውረዶች የምናደርገው፣ አስቀድመን ስለ ዳንን ነው እና ድነታችንን ለመፈጸም ነው። የእግዚአብሔር ልጅነት በመልካም ስራ አይገኝም። የእግዚአብሔር ልጅነት አምኖ በመጠመቅ ነው የሚገኘው። እንደገና ጌታ ኢየሱስ ክርስቶስ ግልጽ አድርጎ ሲናገር ምን ብሎ ተናገረ? በዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ላይ ከሰማይ የወረድኩ የህይወት እንጀራ እኔ ነኝ አለ። ለዓለምም እንጀራነት የምሰጠው ስጋዬን ነው አለ። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት ያገኛል። እኔም በእርሱ እኖራለሁ፣ እሱም በእኔ ይኖራል። ስጋዬን እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል አለ። በመጨረሻውም ቀን አስነሳዋለሁ። በኦርቶዶክስ ቤተክርስቲያን የመዳን ትምህርት ሰው ያምናል፣ ይጠመቃል፣ የጌታ የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደግሞ በጸጋ ይቀበላል፣ በመንፈስ ቅዱስ ይታተማል፣ ልጅነትን ያገኛል። ልክ ቲቶ 3:5 ላይ ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስን መታደስ አዳነን እንጂ በስራችን አይደለም እንዳለ ለአዲስ ልደት የሚሆነውን መታጠብ በመንፈስ ቅዱስም ያለውን መታደስ ያገኘነው በስራችን ሳይሆን በጸጋ አለቀ። ስለዚህ ከታደስንና ለአዲስ ልደት ለሚሆን መታጠብን ካገኘን በኋላ በመንፈስ ቅዱስ ተሞልተን የእግዚአብሔር ልጆች ከሆንን በኋላ መልካም ስራ እንሰራለን። ልክ ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል ብሎ ጳውሎስ በተናገረበት ሁለት መስመር ዝቅ ብሎ ምን ያለው? እኛ አለ ጳውሎስ ሲናገር ስለ ዳን ነው። እኛ ፍጥረቱ ነንና እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርናል። እንደ አዲስ የተፈጠር ነው። የእግዚአብሔር ልጅነትን ያገኘነው መልካም ስራ ለማድረግ ነው። መልካም ስራ የሰራነው ልጅነትን ለማግኘት ሳይሆን መልካም ስራ የምንሰራው ልጅነትን ስላገኘ ነው። ፔሬድ። ስለዚህ ግልጽ ሆነ ማለት ነው። እዚህ ጋር የሰው ልጆች ልጅነትን ለማግኘት አይደለም ስራ የሚሰሩት፣ ልጅነትን ስላገኙ ነው መልካም ስራ የሚሰሩት። ይኸው ቤተክርስቲያኒቷ በክርስቶስ ኢየሱስ በጸጋ የማዳን ስራ ታምናለች። ተግባባን? ሰላም። አዎ። ስለዚህ እኮ ከፕሮቴስታንት ጋር ብቻ የምትለው ናት የምትለየው እንጂ አንድ እኮ ነው። አይደለም፣ አንድ አይደለም። ፕሮቴስታንት ብቻ ሲል ጥምቀትንና ቅዱስ ቁርባንን አይቀበልም።
ተለያየን እኮ ቅድም ልክ ቅዱስ ቁርባንና ጥምቀትን በማነሳ ሰዓት ላይ ከፕሮቴስታንት ጋር ያለ ልዩነት ተጀመረ። እነሱ በማመን ብቻ ልጅነት ይገኛል ይላሉ። ጌታ ኢየሱስ ግን አምኖ በመጠመቅ ይላል። እነሱ የክርስቶስ ኢየሱስ ስጋና ደም ምሳሌ ነው ይላሉ። ክርስቶስ ደግሞ ሕይወትን የሚሰጥ ነው ይላሉ። በዚህ ተለያየ። አሁን ግልጽ ልዩነት የሚያስቀምጥ ነው። እውነቱን ለመናገር ከዳንን በኋላ ነው መልካም ስራ የምንሰራው ስንል ከዳንን በኋላ የምንሰራው መልካም ስራ በሕይወታችን ምን ውጤት ያመጣል? ሮሜ ምዕራፍ 2 ቁጥር 6 እስከ 7 አውጪና ምንስ የዳነ ክርስቲያን መልካም ስራ ሲሰራ ከእግዚአብሔር ምን እንደሚያገኝ ሮሜ ምዕራፍ 2 ቁጥር 6 እስከ 7 ያለውን እስኪያውጭና አንብቡ። እርሱ ለእያንዳንዱ እንደ ስራው ያስረክበዋል። ለእያንዳንዱ እንደምን ያስረክበዋል? እንደ ስራው። ስለዚህ እነዚህ የዳኑ ክርስቲያኖች ናቸው አይደለ? አዎ። የሚረከቡት እንደ ስራቸው ነው። አዎ። በበጎ ስራ በመጽናትና ምስጋናና ክብርን የማይጠፋንም ሕይወት የሚፈልጉ የዘላለም ሕይወት ይሰጣቸዋል። ለምን ለሚጸኑት ነው የዘላለም ሕይወት የሚሰጣቸው? በበጎ ስራ። ስለዚህ መልካም ስራ ማለት ይሄ ነው። በመልካም ስራ ስትጸኝ የዘላለም ሕይወት ምን ይልሻል? ይሰጠኛል። ቴንኪዩ። ስለዚህ እኛ እስከ ዳንን በኋላ የምንሰራው መልካም ስራ ጌታ ኢየሱስ ክርስቶስ ለእያንዳንዳችን እንደ ስራችን በሚከፍለን ሰዓት ላይ የዘላለም ሕይወትን ለመቀበል እንደ ቸርነቱ ያደረግነዋን መልካም ስራ በልጅነታችን መንፈስ ከእግዚአብሔር እንቀበላታለን። ገላትያ ምዕራፍ 6 ጋር ሂጂልኝ። አሁን ደግሞ ከቁጥር 7 ጀምሮ አንዱ ነው። ምዕራፍ 6 ከቁጥር 7 ጀምሮ ገላትያ። አትሳቱ፣ እግዚአብሔር አይዘበትም። አትሳቱ፣ እግዚአብሔር አይዘበትበትም። ኦኬ፣ እሺ፣ ቀጥል። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። ሰው የሚዘራውን ያጭዳል አይደለ? መልካም ስራ ከሰራ መልካም ያጭዳል። ክፉ ከዘራ ግን ምን ያጭዳል? መልካም ነገር። ክፉን ያጭዳል። ክፉ ዘርቶ ክፉ ነው የሚያጭደው። መልካም ነው መልካም ነገር። ቀጥል። በገዛ ስጋው የሚዘራ ከስጋ በመበስበስ ያጭዳልና። በገዛ ስጋው የሚዘራ ማለት በገዛ ስጋ ኃጢአትን የሚዘራ ከስጋ መበስበስን ምን ይላል? ያጭዳልና። ወይም የዘላለም ሞትን አይደለ? ቀጠል ብለሽ አንብቢ። በመንፈስ ግን የሚዘራው ከመንፈስ የዘላለም ሕይወትን ያጭዳል። በመንፈስ የሚዘራ ከመንፈስ ምን ያጭዳል? የዘላለም ሕይወትን ያጭዳል። በመንፈስ መዝራት ማለት መልካም ስራ ነው። ስለዚህ የዘላለም ሕይወት በመልካም ስራ ይታጨዳል አይታጨድም? ይታጨዳል፣ ይጸናል። በጣም ጥሩ። ቀጥለሽ አንብቢ። ባንዝልም በጊዜው እናጭዳለንና መልካም ስራ ለመስራት አንታክት። ስለዚህ ባንዝል በጊዜው እናጭዳለን ማለት ባንደክም በጊዜው ከክርስቶስ ኢየሱስ የዘላለም ሕይወት እንቀበላለን። ምን ለመስራት ምን ለማድረግ አንታክት አለ ጳውሎስ? እየሰራን መልካም ስራ ለማድረግ አንድከም አይደል? አንድከማ። ስለዚህ መልካም ስራን ስንሰራ ምን እናጭዳለን? የዘላለም ሕይወት። ቴንኪው። ፕሮቴስታንቱ እንደዚህ አያምንም። በእምነት ብቻ ነው የሚዳነው ነው የሚለው። ለዛ ነው እኮ ከመጽሐፍ ቅዱስ እውቀት እና ከሐዋርያት ትምህርት ፕሮቴስታንቱ ተለይቷል። የራሱን ትምህርት ነው የሚያስተምረው ወይንም ሰው ሰራሽ ትምህርት ነው የሚያስተምረው እንጂ ጳውሎስ የሰበከውን ስብከት አይደለም የምንለው። ከዚህ የተነሳ አንድ ፕሮቴስታንት አስገብተሽ በመልካም ስራ የዘላለም ሕይወት ታጭዳለህ ወይ ብትይው ኖ ነው የሚልሽ። ጳውሎስን ግን ሰዎች በመልካም ስራ ሲጸኑ የዘላለም ሕይወት ይታጨዳሉ ወይ ብለሽ ብትጠይቂው አዎ ለገላትያ ክርስቲያኖች እኮ አስተምሬያቸዋለሁ ነው የሚልሽ አይደለ? ይህ ነው የፕሮቴስታንቱ ትምህርት፣ የሐዋርያት ትምህርት አይደለም። ለዛ ነው ከሐዋርያት ትምህርት ተለይታችኋል፣ ከጌታ ቤተክርስቲያን ወጥታችኋል፣ ወደ ሐዋርያት ትምህርት እና ወደ ጌታ ቤተክርስቲያን ተመለሱ ብለን የምንጮሁ ለዚህ ነው። ተግባባ? እሺ፣ ተግባብተናል። አሁን እንደ ፕሮቴስታንቱ ማለት ነው። እሺ፣ እዚህ ጋር መጀመሪያ ያልከው ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል አይደለ? ስለዚህ በጸጋ ማለት በእምነት ነው። እዛ ጋር የዳን ነው ጸጋው በእምነት አድኗል። ስለዚህ ይህንን ያገኘነውን ጸጋ እንዳንሰራ እኮ አያስገድደንም አይደለ? ለዚህ ጥያቄ ምን አይነት መልስ ልስጥሽ መሰለሽ? ቲቶ ላይ ሂጅልኝ። ቲቶ 3:8 ላይ ወጭልኝ። የመጽሐፍ ቅዱስ ትምህርቶች ፕሮቴስታንቱ አይቀበላቸውም። ቲቶ 3:8 ነው ጭናሉ። እሺ፣ ቃሉ የታመነ ነው። እግዚአብሔር
የታመነ ነው። ስለዚህ ይህን የታመነ ቃል ፕሮቴስታንቶች ይክዱታል። አንብቡ ታገኙዋለሽ። እሺ እግዚአብሔርንም የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠ እንድትናገር እፈቅዳለሁ። በምን ቀጠል ምን ይላል? ይህም መልካምና ለሰዎች የሚጠቅም ነው። ጳውሎስ አስረግጦ እየተናገረ ያለው ክርስቲያኖች በምን እንዲጸኑ ነው? በስራ። በምን ስራ? በመልካም ስራ። በመልካም ስራ ሲጸኑ ምን ያጭዳሉ? የሚጠቅም የዘላለም ሕይወት ያጭዳሉ። ገላትያ ላይ ወደኋላ ስንመለስ ያ ስለዚህ ፕሮቴስታንቱ በመልካም ስራ የዘላለም ሕይወት ይታጨዳል ብለው ከነ አያምኑም። ጳውሎስ ግን ያምናል። ሰዎች አምኖ ሲጠመቁ ልጅነትን ያገኛሉ ብሎ ማርቆስ ወንጌል 16:16 ይናገራል። ፕሮቴስታንት በእምነት ብቻ ነው ይላል። ታዲያ ማን ነው መጽሐፍ ቅዱሳዊ? አይ እኔ አሁን ማለት ያለ ስራ እምነት ብቻውን ሞት እንደሆነ አምናለሁ። በቃ እንደዛ የምታምኚ ከሆነ እምነት ብቻ የሚለው ትምህርት የሞተ ነው። ያዕቆብ መልእክት ላይ ሂጂልኝ። በዚህ አጋጣሚ ካመጣሽ አይቀር ካመጣሽ ማርያም ታምጣሽ የሚባል ነገር አለ። ያዕቆብ መልእክት ላይ ሂጂ። እሺ ምዕራፍ ስንት? ምዕራፍ 2 ከቁጥር 14 ላይ የሚወስድ ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላል? አይችልም። አይችልም። ሲጀምርም አይችልም። ስለዚህ እምነት ብቻውን አያድንም ማለት ነው አይደለ? አዎ። እምነት ብቻውን የማያድን ከሆነ ፕሮቴስታንት እምነት ብቻውን ያድናል ሲል ተሳስቷል ማለት ነው። በዛ እምነት ያለ ሰውም ተሳስቷል ማለት ነው። ያንን እምነት በስራ ካልገለጠው አይድንም እንጂ የዘላለም ሕይወትን ያገኛል። በቃ ስለዚህ ስህተቱ የሚጀምረው ከዚህ ነው። እምነት ብቻ የሚለው እሺ አነበብሽው አይደል? አዎ። ስለዚህ ባጭሩ እምነት ብቻ ተብሎ የተነገረው የፕሮቴስታንቱ እምነት በመጽሐፍ ቅዱስ ሲመዘን የተሳሳተ ትምህርት ነው እና የኛ የመዳን ትምህርት በሶስት መንገዶች ይከፈላል። በምን መሰለሽ? እሺ ድኛለሁ፣ እየዳንኩኝ ነው፣ እድናለሁ በሚል በእነዚህ ሶስት ሂደቶች ሶስት አይነት ድነት አይደለም ያልኩት፣ ሶስት አይነት ሂደቶች ድኛለሁ ብዬ ስናገር ከሞት ወደ ህይወት ከጨለማ ወደሚደነቅ ብርሃን ያለ ስራዬ መጥቻለሁ እያልኩ ልክ ኤፌሶን ምዕራፍ 2 ቁጥር 8 ላይ እንደሚናገር ጸጋው በእምነት አድኗቸዋል። እየዳንኩኝ ነው ማለት ደግሞ ድነቴን እየፈጸምኩኝ ነው እያልኩ ነው። ፊልጵስዩስ ምዕራፍ 2 ቁጥር 12 አውጪልኝ አንዴ አንብቢልኝ። ፊልጵስዩስ ምዕራፍ 2 ቁጥር 12 ስለዚህ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁት በእናንተም ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። የራሳችሁን መዳን ምን በሉ ፈጽሙ። እነዚህ ሰዎች ያልዳኑ ሰዎች ናቸው እንዴ? ይዳኑ። ግን መዳናቸው ምን ማለት አለባቸው? መፈጸም። ለዛ ነው እየዳንኩኝ ነው ስል ድነቴን እየፈጸምኩኝ ነው አልኩሽ። እሺ ሶስተኛ ላይ ደግሞ ምን አልኩሽ? እድናለሁ አልኩሽ ደግሞ አይደል? ለምን እንደዛ ያልኩሽ? አሁን ደግሞ ለዚህም ጥቅስ ልስጥሽ አይደል? ማቴዎስ ወንጌል ምዕራፍ 24 ከቁጥር 13 ላይ አውጪልኝ። ምዕራፍ 24 ከቁጥር 13 እስከ መጨረሻ የሚጸና ግን እርሱ ይድናል። እስከ ምን የሚጸና ነው የሚድነው? እስከ መጨረሻ። አየሽ ሰዎች መጽናት አለባቸው። እድናለሁ ስል እስከ መጨረሻው እጸናለሁ። እስከ መጨረሻው ከጸናው ደግሞ ጌታ ኢየሱስ ክርስቶስ ምኑን ይሰጠኛል? የዘላለም ሕይወት መንግስቱን ይሰጣል። ስለዚህ የቤተ ክርስቲያናችን ወይንም የእኛ የክርስቲያኖች የመዳን ትምህርት ድኛለሁ ስል በአዳም በኩል ከመጣው ውድቀት በክርስቶስ ሕይወትን አግኝቻለሁ ማለት ነው። እድናለሁ ስል በክርስቶስ ኢየሱስ ሕይወት ካገኘው በኋላ በዛ ሕይወት እመላለሳለሁ ማለት ነው። እየዳንኩኝ ነው ማለት ነው። እየዳንኩኝ ነው ማለት በክርስቶስ ኢየሱስ ባገኘሁት የመዳን ሕይወት እመላለሳለሁ። እድናለሁ ስል ደግሞ በመልካም ስራ ስንጸና እና እስከ መጨረሻው ይጸና እርሱ ይድናል ስለሚል ያኔ ጌታ ሲመጣ ለወዳጆቹ የሚሰጠውን እቀበላለሁ እያልኩኝ ነው በተስፋ። ግልጽ ነው ልሻለሁ።
ግልጽ ሆኖልኝ መልካም ስራ የሚለው የሚመጣው በክርስቶስ ኢየሱስ አምነው ተጠምቀው የጌታን ቅዱስ ስጋና ክቡር ደም ተቀብለው ልጅ ከሆኑ በኋላ ነው የሚመጣው መልካም ስራ። ፕሮቴስታንቱ ግን ሲያደናግርሽ ምን ይላል? እኮ ይጾማሉ፣ ይጸልያሉ፣ ድንጋይ ይሸከማሉ፣ ጌታ ግን እንደሞተላቸው ረስተዋል። ኖ ጌታ እንደሞተልን ረስተን አይደለም። በጌታ ስለዳንን ነው እንደዚህ አይነት መልካም ስራዎችን እየሰራን ያለ ነው እንጂ የጌታ እንደም ለመተካት አይደለም። ተግባባ? ይሄ ነው የኛ ትምህርት። ስለዚህ መጽሐፍ ቅዱሳዊ ነው አይደለም ትምህርታችን? መጽሐፍ ቅዱስ ነው ግን ማለት ነው ልደትዬ። አሁን እዛ ገዳማት ላይ ማለት እኔ አላውቅም ከዛ እምነት ስላልወጣው፣ ግን አሁን ድንጋይ የሚሸከሙት የሆነ ጉርጓር ነገር የሚወጡት ምናምን ለመጽደቅ ነው ወይስ ለምንድን ነው? ይሄንን መስራት ለምን አስፈለገ? ክርስቶስ ኢየሱስ ሮሜ ምዕራፍ 8 ቁጥር 17 ነው። እሺ ቁጥር 17 አንብቢው። ከዛ ምን ይላል? ልጆች ከሆንን ወራሾች ደግሞ ነን። ልጆች ከሆንን ወራሾች ነን። በጣም ጥሩ። ቀጥይ። ማለት የእግዚአብሔር ወራሾች ነን። ኤግዛክትሊ የስ። አብረንም ደግሞ እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ከክርስቶስ ጋር ምን መቀበል አለብን ይላል እዚህ ክፍል ላይ? መከራ። በቃ በገዳም ያሉትም ሰዎች ከክርስቶስ ጋር መከራን እየተቀበሉ ነው። ድካም ነው ያሁሉ ነው። ለምን? አብረው ወራሾች ስለሆኑ። እሺ ግን አሁን ገዳም ያሉ ቄሶችን ካህናትን ምናምን አይደለም ልደትዬ እያልኩ ያለሁት። አሁን ከከተማ ሄደው ድንጋይ ምናምን የሚሸከሙት ለኃጢአት ነው ወይስ ለኃጢአት ስርየት አይደለም? ለኃጢአት ስርየት አይደለም። ድንጋይ በመሸከም የኃጢአት ስርየት አይገኝም። ስለዚህ ለምንድን ነው አሁን እነሱ የሚሸከሙት? ለበረከት፣ የቦታውን ቃል ኪዳን ለማግኘት በቃ ከነዛ አይነት አንጻር ነው እንጂ በተሸከሙት ድንጋይ የኃጢአት ስርየትን ለማግኘት አይደለም። ስለዚህ በረከት ለማግኘት ነው ማለት ነው። በረከት ለማግኘት ነው። እሺ እስካሁን ጠይቀሽ እንደ መጽሐፍ ቅዱስ ያልተመለሰልሽ ጥያቄ አለ? አይ የለም። በጣም ጥሩ። የምታነሺው ሌላ ተጨማሪ ጥያቄ አለ? አሁን ስራ ልወጣ ነው። ሌላ ጊዜ ደግሞ 1-3 ጥያቄ ይዤ እመጣለሁ። ማለት ክብር ለእግዚአብሔር ብቻ ምናምን የሚሉ 3 አሉ ያዘጋጀዋቸው። እነሱም ደግሞ ይዤ እመጣለሁ። ምንም ችግር የለም። እሺ ልደት አመሰግናለሁ በጣም። እግዚአብሔር ይርዳሽ። አሜን። እግዚአብሔር ወደ ቅዱስ ቤተክርስቲያን ህብረት ይጨምርሽ። አሜን አሜን። እሺ በርቺ። ዘይካጭ። እሺ አሜን። እሺ ኦኬ ዌል እንግዲህ ታሜ አኪያ ዶክተር ስምሪ እንዴት ናችሁ? ሁላችሁ ሰላም ናችሁ? እንኳን ደህና መጣችሁ። ሰላም ክርስቶስ ይብዛላችሁ። ቃለ ሕይወት ያሰማልን። በጣም ብዙን ያስተማርከን ደስ የሚል ትምህርት ነው። አንድ ሀሳብ ግን ላስታውስ ብዬ ነው እና እነዚህን እምነቶች ብታምን ወደ ቤተክርስቲያን ካልተጨመረች ድነት እንደሌለና ፕሪስቱድ ላይም አንብባ እንድትመጣ ብትነግራት አሪፍ ነው። እሱን ላስታውስ ብዬ ነው። ለምን እምነቱን ተስማምታ ብትይዝም ትክክለኛ በሆነ ክህነት ካልተፈጸመ እንደማያድን ማመን እንዳለባትም በዛው እንድትነግራት ነው። የጀመረ ይሄ እምነት የሚገኘው እኮ በፕሮቴስታንቱ ሳይሆን በኦርቶዶክስ ቤተክርስቲያን ውስጥ ነው እና ይህንን እምነት ይዞ ወደ ቤተክርስቲያን መምጣትና በእውነተኛው በሐዋርያዊ ቅብብሎች ያንን ጥምቀት መፈጸም ተገቢ ነው። ልክ ሰው ሲያምን አምኖ መጠመቅ አለበት። የት? በቤተ ክርስቲያን። የዛን ሰዓት ላይ የጌታ የኢየሱስ ክርስቶስ ሙሽራ ይሆነ። እሺ እናመሰግናለን ዶክተር። ቆንጆ ሀሳብ ነው። ልክ ነሽ። ይሄ የመጀመሪያ ሴሽናችን ነው። እየቀጠለ ይሄዳል። እግዚአብሔር አምላክ ይርዳል። ተመስገን። ሰላም ነው ወንድማችን። ልደትዬ አንዴ ለዶክተር የምለው ነገር ነበረ። እሺ ማለት በደንብ ለጥያቄዎቻችን መልስ ካገኘን እና ትክክል ነው ብለን ካሰብን እኮ ማንመጣበት ምንም ምክንያት የለም። ትክክል። እሷም ለማለት የፈለገችው ልክ ሙሉ ለሙሉ ጥያቄ ሲመለስልሽ መዳንሽም ሙሉ እንዲሆን የሚፈጸሙ በቤተክርስቲያን ስለሆነ
ቤተክርስቲያን እጃችን ዘርግተን እንቀበልሻለን፣ በእውነተኛው ክህነት ትጠመቂያለሽ ነው እያለችሻለሽ። አዎ ገብቶኛል፣ ችግር የለውም። እሺ እሺ። ክያ በጣም ልደት ገልጾታል ሀሳቢ። አንቺም ደግሞ በጣም አሪፍ ጎበዝ ተማሪ ነሽ፣ በጣም ለቃሉ ታማኝ ነሽ። በጣም እግዚአብሔር ያክብርልን። አንቺ ነው እውነት ለመናገር እውነት። እሺ። አይ እኔም ትህትናችሁ በጣም ብዙ ነገራችሁ ይገዛኛል። ማለት ከኛ ቤት ይልቅ እናንተ ቤት ያለው ነገር ብዙ ነገሩ የሚስብ ነገር አለው። ለጥያቄዎቻችን መልስ ካገኘን የማንመጣበት ምንም ምክንያት የለም። ምንም ምክንያት ማለት ነው። እሺ እግዚአብሔር ይርዳሽ። አሜን። እሺ አኪያ እንዴት ነሽ? በቅርብ የመጣች እህታችን ናት። ሰላም አኪያ ማለት እንደዚሁ ተምራ ጠይቃ መርምራ አንብባ ተረድታ ወደ ሳምንትም አልሆናትም። ነገ ሳምንት ወደ ቤተክርስቲያን ከተጨመረች የሚገርምሽ ባለፈው ዌልካም እያላችኋት እያየው ነበር። እሷ ናት። እሺ በዚህ ክብር ያብቃሽ ለማለት። አሚን አሚን። አተኒ አትሰማለህ? ተመስገን ትሰማለህ? ይሰማለህ ወንድማችን ትሰማለህ? ኔትወርክ ለምን ያዝ ያዝ እንደሚያደርገኝ አላውቅም። ማኪያ ስለመጣሽ በጣም ደስ ብሎኛል። እየጠየቅሽም ላለሽው ነገር ለእውነትና ለእውቀት ዋጋ እንደምትከፊ ስለማመንና ስለማውቅ በርቺ፣ ጠይቂ። እግዚአብሔር አምላክ ደግሞ እኛ ወዳለንበት ወይ በቃ እሺ። ታምዬ አመሰግናለሁ። ፕሮቴስታንት ካላችሁ እንደዚህ አይነት ውይይት ልክ አሁን ከእህታችን ጋር እንዳደረግነው አይነት በጣም በተረጋጋ መንፈስ እየተመላለስን እውነቱን እንድናውቅ እንድንመረምር የምትፈልጉ ፕሮቴስታንቶች ካላችሁ እየመረመራችሁ ያላችሁ ስድብን አንፈልግም። ፕሮቴስታንቶች ፕሊዝ፣ አንተ እውቀት የለም አንተ ጨለማ ነህ ምናምን እያላችሁ ኮሜንት ላይ የምትጽፉ ሰዎች እግዚአብሔር እንደሚወዳችሁ በዚህ አጋጣሚ ነግራችሁ ፈልግ። በእነዚህ አይነት ከብሽሽቅ ወጥተን አሁን ከእህታችን ጋር እንዳደረግነው በመመላለስ በመከባበር መንፈስ እውነትን ለማወቅ እንደሚደረግ ጉዞ የሚደረግ ውይይት ማድረግ የምትፈልጉ ከሆነ በሩ ክፍት ነው፣ ገብታችሁ ማውራት ትችላለች። ከዛ ውጪ ግን መሳደቡ ለእናንተ ምንም አይጠቅማችሁም። ስድቡ እኔ ላይ ባይለጠፍም መሳደቡ ለእናንተ አይጠቅምም። የጨለማ ልጅ የእንትና ልጅ ምናምን እያላችሁ ማውራቱ አይጠቅምም። የሚጠቅመን መጽሐፍ ቅዱስን ገልጠን የጨለማ ልጅ ቢሆንማ መጽሐፍ ቅዱስን እየጠቀስኩ ባላወራኋችሁ ነበር። ስለዚህ ተረጋግተን እናውራ፣ በጣም በሰከነ መንገድ እውነቱን እንመርምር ነው። ኦኬ ወያቄ ሚውት አንስተሽ ነበር። ልደት ደህና ናችሁ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ቆንጆ ትምህርት ነበረ። ይህን አለማወቃችን ነው ሲጀመር ያስወጣንም እና ደስ ብሎኛል። እሺ አቶ እውነት ነው። ይህን ትምህርት በደንብ መስማት አለብን። ከዛም በቤተክርስቲያን ጸንተን መቀመጥ መቻል አለብን። አሜን። ቶኒ ይላል። ቶኒም እኮ በቅርብ ወደ ቤተክርስቲያን ህብረት ያው መርምሮ ጠይቆ አንብቦ አውጥቶ አውርዶ የተመለሰ ሰው ነው። ሰላም የሚገርምሽ ቶኒ ማለት ከታች በጣም የተወደደ ወንድም እሱም በዚህ አጋጣሚ ላስተዋወቅሽ ብዬ እኮ በቃ አስተምራችሁ ባጠመቃችኋቸው ተጠቅልቀዋል። እኔ ብቻ ነኝ እንግዲህ በልጅነት ጥምቀት የወጣ ከላይ ጀምሮ። ከጎንሽ ደግሞ ተመስገን ያለ ዶክተር አንቺንን ያላስጠመቅኩሽም ታያለሽ እንዴ? ሰውዬ እኔማ ይታወቃል። እንዴት እዚህ ጋር ዶክተር በነገራችን ላይ ቀጥል ልነት ቀጥል ዶክተርም አስተዋጽኦ አለበት ልል ነው። በጣም ጎበዝ ለማለት ነው። እና እንደምታውቂው እሙዬ እኔም ከፕሮቴስታንት እንደመጣ በተደጋጋሚ እነግርሻለሁ። ከፕሮቴስታንት ቤት ውስጥ የወጣው ትልቁ ዓላማውና ምክንያቱ ምንድን ነው ካልሽኝ አስተምህሮ ስህተት ስላለበት ነው። በቃ እና አስተምህሮ ስህተት መሆኑ ሳቅ የዘላለም ሕይወት ጉዳይ ላይ ስለማይቀለድ ቀጥታ
ኦርቶዶክስ ለመሆን አላንገራገርኩም። አሁን አንቺ ጎበዝ ነሽ፣ ትጠይቂያለሽ። ልክ እኔ እንዳንቺ ጠይቅ ነበረ። ልክ በቃ ከመጠመቄ በፊት ነገሮችን ጠይቄ ነበርና አሁን ግን ስጠመቅ ግን እግዚአብሔር አምላክ ከመረጋጋት ጋር እና ይሄ ከእውቀት ጋር ነው ኦርቶዶክስ ያደረገኝና አንቺም ጎበዝ ሰው ነሽ። ክርስቶስ ኢየሱስን አምላክ አድርገሽ ተቀብለሻል። ከእስልምናን ወደ ፕሮቴስታንት የመጣሽው ግን ያው ዞሮ ዞሮ ፕሮቴስታንት እስልምና አልዳኑም ብለን ነው እኛ የምናምነውና ጎበዝ ጠያቂ ሆነሽ የአንድ መንግስት ወራሽ እንድንሆን አብረን ደግሞ ቤተክርስቲያን ነጠላ ለብሰን እንድናስቀድስ እግዚአብሔር ያብቃን እላለሁ። ሙዬ በጣም ነው የምወድሽ። በርቺልኝ። እሺ ተምዬ አመሰግናለሁ። በጣም ይርዳን። አሜን አሜን። በዚህ አጋጣሚ አዲስ ቪዲዮ ስለለቀኩላችሁ ትንሽ አካውንታችንን ደግሞ እስኪ አነቃንኩት። ቪዲዮ ምናምን በጣም ዝገት እየሆነ መጥቷል ጋይስ። በስመ አብ አሰልች ያደረገው። ኦኬ ፕሮቴስታንቶች ካላችሁ ብቻ እንደዚህ አይነት ውይይት ለማድረግ የተዘጋጃችሁ ፕሮቴስታንቶች ብቻ እስኪ አንድ ቁጥር ጻፉልኝ። ፕሮቴስታንት እንዲህ አይነት የተወደደ ቶኒ ሄሎ፣ አሰማም ልደት ድምፅ ትንሽ ራቅ ብሎ ነበር። ሰላም፣ አሁን ይሰማል? ሰላም ብያችኋለሁ። ሰላማችሁ አንተ ጋር ነው መሰለኝ። ሰላማችሁ ይብዛ። ሰላም ብሔር ጸጋውን ያብዛል ወንድማችን እና በጣም ብዙ ትምህርት ነው የተማረ ነው። እይታችን እግዚአብሔር ያብራሽ፣ እሱ በጸጋው ያግዝሽ። እይታችን ወደኛ እንድትቀላቀይ እና እኛም እንዳንቺ ጠይቀን ተብረን ነው የመጣነው። እውነተኛ ክህነት ባለባት ቸርች እንድትጨመሪ በእውነተኛ ካህናት እንድትጠመቂ እግዚአብሔር ያግዝሽ፣ ወደ ቤቱ ይምራሽ ነው የሚለው። በጣም የዋ ሊበቂን እንዲሆንሽ አይተናል እና ለቃሉም ታማኝ እንዲሆንሽ ማለት ነው። ለድርጅት ለዲኖሚኔሽን ሳይሆን ለቃሉ ታማኝ ሆነሽ በቃ መጽሐፍ ቅዱስ የሚናገረውን ኮንፌስ ላደረግሽልን እናመሰግናለን። በቃ በቅን ልብ ለመማር እንደመጣሽ ያስታውቃልና ያ የወደድሽው የፈለግሽው ጌታ የቀረውን ያልገባሽን እሱ ያስተምርሽ፣ ጸጋው ያስተምርሽ፣ መንፈስ ቅዱስ ያስተምርሽ እና እንወድሻለን። ባርቺ፣ ጠይቂ፣ ተማሪ። እይታችን ሁሉም ወንድሞቻችን ፈቃደኞች ናቸው። ማንም በቅንነት የሚማር ካለ ያስተምራሉ። ወንድሞቻችን የተወደዱ ናቸውና እና ቴንኪው ስለ ቅንነትሽ እይታችን እንወድሻለን። በጣም እናመሰግናለን ቶኒ። ቆንጆ ሀሳብ ነው የሰጠኸው። ገስት ላይ ብዙ ሰው ይታየኛል። ተመስገን ሰራ ኔትወርክ አሁን ይሰራል። ሎረድ ልደትዬ እግዚአብሔር ከእናንተ ጋር ይሁን። ቦታ ልልቀቅሽ አለኩ የሚገቡ ወንድሞች ካሉ አስገባቸው። ችግር የለውም። ኧረ ቦታ ምንም አያሳስብም። ዶክተር ቁጭ ፕሮቴስታንቶች ካሉ ያው ገስት ላይ ያሉትን እንትን እያደረኩ ነው። እስኪ ለማስገባት እየሞከርኩኝ ነው። ሰላም ብያለሁ ዲያቆን፣ እንዴት ኖት? ሁሉ ሰላም? እንደዚህ መጨመር ይቻላል እንዴ? ልብስ ብቻ ሳይሆን ልብህም ነው የተቀየረው እንዴ? ልብስ ብቻ አይ ዲያቆን ኔትወርክ ወይ ዲያቆን ኔትወርክ አይ ዲያቆን ኔትወርክ ገነግ አሁን ገና መጡ። ዲያቆን ኔትወርክ እያስቸገረ ነው። አንደበትህን ያከናወነ እግዚአብሔር የተመሰገነ ይሁን። አሜን።
ይሄ ከአሜሪካ የተደረገ ጸሎት ነው እንጂ ኢትዮጵያ አይመስለኝም እንደዚህ የረዳ ይሻላል። ከላይ አደገኛ ጸሎት ነው ይሄ የረዳ። አጠገቤ የግሸን ማርያም ጸበል ነበረና ላይ ከመክፈቴ በፊት ገብቼ አንድ መዝሙረ ዳዊት ማነበብኩና የግሸን ማርያም ጸበል ነበረ። እሱን ገብቼ ቁጭ አልኩ። በዚህ አጋጣሚ አንድ አባት ነበሩ አንድ ነገር ያሳዩ ልንገርህ። በተለይ ታች ላሉ ሰዎች እንደዚህ ላይቭ ሲገቡ አንተም ብትለምዱ ሁላችሁም ጎረምሶቹ ብትለምዱ ጥሩ ነው። ኤፌሶን 6ን እስኪ አውጣና አንብብ። አንድ ቃል አለ በእናትህ አንብብልኝ እስቲ ዛሬ እንኳን ልዘዝ። ያ ልዘዝና እስቲ አውጣና 6 አካባቢ የእግዚአብሔርን ፍቃድ የሚያደርጉ ክርስቶስ ባሪያዎች እንጂ በሰው ደስ የምታሰኙ ለታይታ እሱን አይደለም እሱማ አይደለም። ምን የሚል ቃል አለ መሰለኝ ታሰርኩበትን የወንጌል ሚስጥር በግልጽ እንዳስታውቅ የሚል 4 ላይ ነው 16 አፌን በመክፈት ቃል ይሰጠኝ ዘንድ ስለኔ ደግሞም የወንጌልን ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ሰንሰለት ምልክተኛ የሆኑ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ አየሁ እንዳለ ስለኔ ምን በሉ ያ እነሱ ናቸው ለአንተ መጸለይ ያለባቸው። ለምን ትክክል ጳውሎስ እንኳን ለምን አንተ ጋር ነው እንትን ችግር ኔጋኑ ቶኒ ያዝ እያደረገ ነው። ያ ትንሽ ችግር አለ። አመጥቻለሁ አለ ቀጥል። የገባ ሰው አለ መሰለኝ። ቀጥል ወደስ ዲያቆን እግዚአብሔር ደስ የሚል ጥቅስ ነው ያወጡልን። ጳውሎስ እንኳን ለምኑልኝ ብሎ የሚጠይቅ ከሆነ ኢማጂን። እሺ ገሊላ እንዴት ነሽ? ከየት ቤተ እምነት ነሽ? ማንን በል ገሊላ ሚውትሽን አንሺ። ይሰማሻል? ኦኬ እያወራሽ ከሆነ እየሰማን አይደለም። አንድ ገብታችሁ ዝም ባትሉ በጣም ደስ ይለናል። ስሜ እስክትጠራ እየጠበቁ ነው። እሺ ሰላም፣ እንዴት ነህ? ሰላም ልደት፣ እንዴት ነህ? እግዚአብሔር ይመስገን። እኔ አንድ ጥያቄ ነበረኝ። እሺ ከየት ነው የመጣው? ማለት ከውልደት እስከ እውቀት ማለት ለ30 ምናምን ዓመት ያህል ካቶሊክ ነበርኩኝ ነው። ያው አሁንስ 2023 ላይ እግዚአብሔር በልጅ ባረከኝና ልጄ ክርስትና ስትነሳ እኔም ኦርቶዶክስ ሆንኩ ማለት ነው። እሺ በጣም ደስ እና አንድ ጥያቄ ነበረኝ፣ እሷን ለመጠየቅ ነበር። ይቻላል? ጠይቀን። መልካም። ኢየሱስ ክርስቶስ ዓለም ሳይፈጠር በፊት ከአብ ጋር የነበረ ነው አይደለ? አዎ ያለና የነበረ ነው። መልካም። በዚህ እኔ እስማማለሁ። እና ግን ወደ ምድር
እንደሚመጣ ቀድሞ የተወሰነ ነበር ወይስ አዳም ከተሳሳተ በኋላ የተወሰነ ነው? ያው በእግዚአብሔር ዘንድ ምን አይነት ነገር አለ መሰለ? ሁለት ነገር አለ። ቅድመ ውሳኔ እና ቅድመ እውቀት የሚባሉ ነገሮች አሉ። አንሳው ማይከን ችግር የለውም። ቅድመ ውሳኔ የሚባሉት ምንድን ናቸው? ነገሮች ከመሆናቸው በፊት ይወሰናሉ። ቅድመ እውቀት ማለት ደግሞ እግዚአብሔር ያን ነገር እንደሚሆን ያውቃል። ከእግዚአብሔር ማወቅ በኋላ ተከትለው የሚመጡ ውሳኔዎች ናቸው። ሁለቱን ላይ ይችላል። አንደኛው ቅድመ ውሳኔ ማለት ምንም ሳይሆን እንዲሆን ይወሰናል ማለት ነው። ገብቷል? ቀጣዩ ደግሞ ከሆነ በኋላ ይወሰናል። ገብቷል? ከሆነ በኋላ የሚወሰንና ከመሆኑ በፊት እንዲሆን የሚወሰን ሁለት ነገሮች አሉ። ኦኬ። ስለዚህ በአዳም ዙሪያ ምንድን ነው የሆነው ስንል ከሆነ በኋላ ነው እግዚአብሔር ዓለምን ለማዳን ምን ያደረገው? የሰው ልጅ በእውቀት ደረጃ እግዚአብሔር ያውቋል፣ በማወቅ ደረጃ ሁሉን ነገር ያውቋል። እንደዛ እንዲሆን ግን አልፈጠረውም። እግዚአብሔር አዳምን ፈጠረው ክፉንና መልካሙን ከምታስታውቅ ፍሬ ክፉን ከበላ ወደ ሞት፣ መልካሙን ከበላ ደግሞ የዘላለም ሕይወት እንደሆነ ያውቃል። አዳም ጠብቆ ከኖረ እንደሚበድል እግዚአብሔር ያውቃል። እንዲበድል አድርጎ ግን አላስቀመጠውም። በእግዚአብሔር እውቀት ውስጥ ያለ የተወሰነ እና በእግዚአብሔር እውቀት ውስጥ ያለ ያልተወሰነ ጉዳይ ነው። ስለዚህ ልክ አዳም ይሄ ማለት ከሰው ልጆች አንጻር ኮንዲሽናል ይለዋወጣል። ከእግዚአብሔር አንጻር አንኮንዲሽናል ነው። ከሰዎች አንጻር ግን ያ ጉዳይ ኮንዲሽናል ይሆናል። ለምን? ካልበደሉ ወደ ዘላለም ሕይወት ሊገቡ፣ ከበደሉ ደግሞ ወደ ሞት ይሄዳሉ። ወደ ሞት ከሄዱ ደግሞ የፈጠራቸው የአምላካቸው ያውቃል ወይም ያድናቸዋል። ስለዚህ በእግዚአብሔር ሀሳብ ቀድሞ እንዲበድል ተደርጎ ተወስኖ ከዛ ሊያድነው የተወሰነ ጉዳይ አድርገን ፕሪደስት እንዲሆነ ነገር አድርገን ሳይሆን የምናስበው በእግዚአብሔር ዘንድ ሁሉም ነገር የታወቀ ነው። ከእግዚአብሔር እውቀት የተለየ ነገር የለም። ከጉዳዩ በኋላ ግን ምን የሆነ ነው? የተወሰነ ነው። ለዛም ማስረጃ ላሳየ። የዚህ የትንቢተ ኢሳይያስ ምዕራፍ 59 ቁጥር 16 ላይ እግዚአብሔር ወደ ምድር ተመለከተ፣ ወደ እርሱም የሚማልድ እንደሌለ አየ፣ ተደነቀ። ከዛ የገዛ ክንዱ መድኃኒት ሆነችው፣ ጽድቁን ማገዘው ይላል። ማንን ማዳን እንደማይችል አይቶ፣ ሰውን ማዳን እንደማይችል አይቶ። እንደገና ኦሪት ዘፍጥረት ምዕራፍ 3 ቁጥር ወደ 20 አካባቢ ላይ አዳም ክፉና ደጉን በመለየት ከኛ እንደምን ሆነ? እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ወደ ዕፀ ሕይወትም እጁን እንዳይዘረጋ ምን እንበለው አለ? እግዚአብሔር አምላክን ከልክለው አለ፣ ከለከለው። ስለዚህ ከኛ እንደ አንዱ ሆነ ነው የተባለው። ከምኑ በኋላ? ከበደሉ በኋላ። ድጋሚ ሌላ ስህተት እንዳይሰራ እጁን ወደዛኛው ነገር እንዳይዘረጋ በሞተ ማንነቱ ለዘላለም የሚያኖረውን ነገር ቢበላ ዘላለማዊ ሟች እንዳይሆን ከዛች ነገር እግዚአብሔር ከለከለ። ስለዚህ በእግዚአብሔር ቅድመ እውቀት ውስጥ የታወቀ ጉዳይ ነው እንደሚበድል። ግን ደግሞ እግዚአብሔር ዓለምን የማዳኑ ጉዳይ የሚመጣው ከሰው ልጆች ውድቀት በኋላ። ስለዚህ ውሳኔው ከኋላ የመጣ ነው ማለት ነው። ከውድቀቱ በኋላ የመጣ ነው። ከዛ በፊት ግን ቀድሞ እግዚአብሔር ያውቀዋል። በእግዚአብሔር እውቀት ውስጥ ያለ ነው። እሺ፣ አመሰግናለሁ በጣም ልጀት መልሼ እልሃለሁ። ያ ጥሩ ነው። ሌላ ጊዜ እድሉን ካገኘው አንዳንድ ጭንቅላቴ ላይ የሚመላለሱ ነገሮች ስላሉ ማጥራት ስላለብኝ ቀጥላውንም ሌላ ጊዜ። አሁን እዚህ ሌሊት 7 ሰዓት ተኩል ነው እና ቤተሰብ ተኝተዋል። ኦኬ፣ አመሰግናለሁ ወንድሜ። እሺ፣ የመጣ ጠይቀን እንማማራለን። እሺ፣ መልካም። እሺ፣ መልካም። እሺ፣ እንኳን ወደ ቅዱስ ቤተክርስቲያን ተጨመርክ። በነገራችን ላይ በጣም አመሰግናለሁ። ማለት ያው በህይወቴ ውስጥ ብዙ ነገር እንትን ብሏል፣ ተከስቷል፣ ገብቶ ወጥቷል። ግን በቃ ጊዜ እየጠበቀ ነበር መሰለኝ፣ አላውቅም። ግን እንደ አጋጣሚ ስደት ላይ ነበርኩኝ ናይሮቢ። እዛ ልጅ አገኘውና ልጄ ክርስትና መነሳት ነበረባት። ኦርቶዶክስ ቸርች ክርስትና ስትነሳ ያን ቀን ራሴ ንስሐ ገባው፣ ትምህርት ተማርኩኝ። ከዛ በኋላ ተጠመቅኩኝ ማለት ነው። ያው እግዚአብሔር ይመስገን ያጽናን ነው። አሚን አሚን አሚን። እግዚአብሔር ያጽናን። እሺ ወንድሞቼ፣ ዛሬ እጅግ በጣም የተወደደ ቀን ነው። እንዳለ ምንሳም በብዛት መካከላችን የተገኙት ወደ ቤተክርስቲያን ንብረት የተጨመሩ ናቸው። አስተውለሻል ዶክተር? እሱን ነው እኛ ብቻ ነን እዛው የመሸብን። ያው ከኛ በኋላ የመጡት የበለጠ ጸጋን ሊያገኙ ይችላሉ። በመጠቃቀም አይደለም ክርስትና።
እና በጣም ደስ የሚል ቀን ነው። ልደትዬ እናንተ ፍሬዎች ናቸው። እግዚአብሔር ይባርካችሁ። ሁላችሁንም በጣም ደስ የምትሉ ልጆች ናቸው። እግዚአብሔር አሚን አሚን። አይገባም አትበሉ አባክኖ የመጣን አይገባም አትበሉ አይገባም አትበሉ ፍቅር ስለሆነ እግዚአብሔር ለሁሉ ልጅ ቤቱን ይወርሳል እንደ ተስፋ ቃሉ ይህ መዝሙር እኮ በስመ አብ አይሰለች። በጣም ደስ የሚል ሆነ። ለትምህርት በጣም አመሰግናለሁ። ለሌላ ወንድሞች ቦታ ልልቀቅ። እሺ እግዚአብሔር ከአንተ ጋር ይሁን፣ አትጥፋ። እሺ ወንድሞች። እሺ አሁን የገባሽው እህታችን ሰላም ላንቺ ይሁን። አሁን የገባሽው እህታችን ማኪ ዘጎንደር ነው የሚለው። ሰላም ክርስቲያን ነው። ኦኬ ኦርቶዶክስ ነሽ እህታችን? ሚዩት አድርገሽ ጸጥ እያልሽ ነው ያለሽው። እሺ በቃ ሌላ ሰዎች እናስገባና እንቀጥል። ዌል እንግዲህ እንግዲህ መደዳው ላይ ያላችሁትን ሰዎች እያስገባው እያጣራው እንትን እላለሁ። እሺ ያሚ ኢፖክሲ ነው የሚለው። አዎ ሰላም ልደትዬ፣ ሁላችሁም እንዴት ናችሁ? እግዚአብሔር ይመስገን ሰላም፣ ሁሉ ሰላም እግዚአብሔር ይመስገን። ስኬት ቤተ እምነት ነው ወንድማችን? እኔ ኦርቶዶክስ ክርስቲያን ነኝ። እሺ ግን የጠፋ በግ ለምንድን ነው የጠፋው? ከእረኛ እጅ ለምንድን ነው የወጣው? ይሄ ምናልባት የዩኒቨርሲቲ ህይወትን ካየኸው እዛ አካባቢ ላይ ያሉ ኦብስታክሎችን ታውቃቸዋለህ። እኔም ነበርኩኝ 3 ዓመት ተምሬ የወጣው እና እዛ አካባቢ ላይ እዛ ከገባም በኋላ ብዙ ነገሮችን ሉዝ አድርጌ ነው የወጣሁት እና እግዚአብሔር ይመስገን አሁን እየሞከርኩ ነው፣ ለመመለስ እየሞከርኩ ነው። እግዚአብሔር ይርዳኝ፣ እናንተም ጸልዩልኝ። ግን በዋነኝነት የገባሁበት ትልቁ ምክንያት ምናልባት ከትላንት ወዲያ ልክ ወንድሞቼ እዚህ ፕላትፎርም ላይ ያላችሁ አንተንም ጨምሮ እነ ዮባን እነ ጋዲሳን በእውነት ሳያችሁ በጣም ነው የምቀናው ከምነግርህ በላይ። ማለት ምናልባት ሀረር የምታውቃት ከሆነ ሀረር ምስራቅ ሐረርጌ ባቢሌ የምትባል ከተማ አለች። እዛ ደብር ቅዱስ ማርቆስ እና ብስራተ ገብርኤል የሚባል ቤተክርስቲያን እዛ ውስጥ በአገልግሎት ህይወት ውስጥ ነበር ያለፍኩትኝ እና ቤተክርስቲያን የሰጠችኝን ትምህርት እውቀትን መጠቀም ያልቻልኩ ማለት ብዙ ማለት ምን ብዬ እንደምነግር አላውቅም። ብቻ እናንተን ሳይ የምቀናውን ቅናት እውነት እግዚአብሔር ነው የሚያውቀው። ያሳደገኝ መልአክ ቅዱስ ገብርኤል ያውቃል። ለመመለስ በጣም ነው ጥረት የማደርገው፣ ግን የህይወት ፈተናም ራሱን የቻለ እንትን ያለው ታውቀዋለህ። አድረቲ በተቻለ መጠን አንዳንዴ እናንተ ጋርም አልፎ አልፎም መግባትም መማርም እፈልጋለሁ። በአጠቃላይ እናንተን ላመሰግናችሁ፣ በርቱ፣ እግዚአብሔር ይርዳችሁ ልል በመንገዴም ማለት አትሊስት ራሴንም ደግሜ እንዳይ ምክንያት ስለሆናችሁኝ ነው ልደትዬ፣ ላመሰግናችሁ። በዛውም እንኳን አደረሳችሁ ለልደትዬ ልል ነው። እወዳችኋለሁ። እግዚአብሔር ያክብርልኝ። በርቱ። ጸጋ የእግዚአብሔር ጸጋ ይብዛላችሁ። ወዳችኋለሁ ወንድሞቼ ሁላችሁንም፣ ተሙንም ጭምር። አሚን አሚን። እሺ እግዚአብሔር ያክብርልን። በጣም እናመሰግናለን። ተባረክ። እግዚአብሔር አበርታ። እሺ እናመሰግናለን። እንዴ ዲያቆን እንዴ ዛሬም እንደዚህ ትሬኒንግ ሰላም ነው ዲያቆን፣ እንኳን ደህና መጣ።
ቆይ ያሬዲ ቆይ አንዴ ይቅርታ ያሬዲ ይቅርታ እኔ ሚዩቱን ላንሳብ ሚዩቱን አንሹ እህታችን አናሳዋለሁ ሚዩቱን ሳላወራ ገና ሳላወራ ኦኬ ኬት መጣሽ ምናምን ብለን ያስወጣኝ እሺ ነው እኔ በሰማንያ ቀን የተጠመቅኩኝ እናትና አባቴ እንዳለ ኦርቶዶክስ የሆኑ ልጆች ነኝ እሺ መተኔ እንደዚህ ልትናገረኝ አትችልም እሺ ወቃው ምን አደረኩሽ አንቺ ማንሽ ብለህ ድምፅሽ አይሰማም ሩቅ ነው ይኸውልሽ ድምፅሽ ሩቅ ነው በጣም ድምፅሽ ሩቅ ነው በጣም አይሰማም ድምፄ ትክክል ነው አይሰማም ያ ትክክል ቤተሰቦች ቄሶች እኮ ናቸው አንቺ እንዳሰብሽው አይደለም ማይክሽን አንስተሽ ዝም ስትይ ጊዜ እኛ እያስገባን ያለነው ፕሮቴስታንቶችን በቃ ይቅርታ በቃሽ አንቺ እንዳሰብሽው አይደለም እንደዛ አይደለም አንቺ እንዳሰብሽው አይደለም ፕሮቴስታንት እሺ እናቴ እመቤቴ ምለ ቤተሰቦች ሁሉ ኦርቶዶክስ ናቸው ዘገባዘቦች ሁሉ ኦርቶዶክስ ናቸው እሺ እኔ በሰማንያ ቀን የተጠመቅኩት በሰማንያ ቀን የተጠመቅኩት እሺ ምን አስከፍቶሽ ነው ምን አልኩሽ እንደዛ እኮ አላልኩሽም ተረጋጊ ቆይ እህታችን መጀመሪያ ተረጋጊ እስኪ ቆይ ተረጋጊ እናሰብሽው አይደለም እስኪ ተረጋጊ መጀመሪያ አንቺ አይዞሽ ቆይ ተረጋጊ እሺ ቆይ ተረጋጊ መጀመሪያ አንቺ እንዳሰብሽው አይደለም ተረጋጊ ገባሽ እኛ ፕሮቴስታንቶችን ያ ሶሪ አሁን ስልክ እየተደወለ ነበር ኦኬ ስልኩን አቆማለሁ ቤተሰቦቼ ሁሉ የጎንደር ቄሶች ናቸው እሺ እሱን ወርቁት እሺ እኛ ግን የእኛን ሀሳብ ግን ሰምተሽዋል መጀመሪያ የደወል እመቤቴ ሆይ አራ የሆነ ሰው የደወለብኝ ነው ይቅርታ አም ሶሪ ግን ዘመንዘሮቼ ሁሉ የጎንደር ቄሶች ናቸው እሺ እሱን ወርቁት እሺ ቤተሰቦቼ ሁሉ የጎንደር ቄሶች ናቸው እኔ በሰዎች ቀን የተጠመቅኩት ሴት ነኝ እሱን ወርቁት እሺ ጎንደር የተጠመቅኩኝ የዛ የመይሳው ካታ ልጅ ጎንደሬ ነኝ እሺ ዘመንዘሮቼ ሁሉ ቄሶች ናቸው እሱን ወርቁት እሺ ሁለተኛ እንደዚህ ብለህ እንዳትናገረኝ እሺ ቴንክ ዩ ዌልካም ይቅርታ ሁለተኛ እንደዚህ እንዳታናገረኝ እሺ ቴንክ ዩ ዌልካም እሺ አመሰግናለሁ እኔ ሜታወርድ ይቀመጣለሁ በቃ ተቀመጭ እሺ ቴንክ ዩ እንዴ ሜቢቲ ሆይ እሺ በቃ ተቀመጭ መዝሙሪ እንኳን ደህና መጣ ይቅርታ በመሀል አቋረጥን እንኳን ደህና መጣ እግዚአብሔር ይመስገን እንኳን ደህና ቆያችሁ ወንድማችን ተሜ ዶክተር ሳምሪ የምንወዳቸው የምናከብራቸው ታላቅ ወንድማችን ዲያቆን መምህር ሕዝቅያስ ነገ ደግሞ ቄስ ሆነው የንስሐ አባት እንዲሆኑኝ የምፈልጋቸው ናቸው። እዚህ ያለሽ እህታችን ማኪ እንኳን በሰላም መጣሽ። ሁላችሁንም ሰላም እያለሁ ቶልዬ እሺ ያሬድዬ የኔ ወንድሜ እንኳን ደህና መጣ ወንድሜ እሺ እንኳን ደህና ቆየሽ እህታችን። ሁላችሁንም እንኳን ደረሳችሁ ብያለሁ። ልደቴ እግዚአብሔር ይስጥልኝ ስላስገባኝ አመሰግናለሁ። አሚን እሺ በጣም ደስ የሚል ጊዜ እያሳለፍን ያለ ነው። መዝሙሬ አንድ ከላይ የምታያት እህታችን ጥያቄ ጠየቀች ከሷ ጋር የመለስን በጣም ደስ የሚል ጊዜ ነበር። ሌላ ጊዜ ቀጠሮ ይዘናል። ፕሮቴስታንት ወንድሞቻችንን እያስገባን
እስኪ በክርስትና ዙሪያ ላይ ማለት በመዳን ጉዳዮች ላይ እየተነጋገርን ያለ ነው። በቅንነት በተለይ ልቦናቸው የተነሳሳ በጣም በቅንነት የቤተክርስቲያንን ትምህርት ለማወቅ የሚፈልጉ ፍላጎት ያላቸው ሰዎች በጣም በጭፍን ጥላቻ ውስጥ ያሌሉ ለመስማት ለማዳመጥ ዝግጁ የሆኑ ሰዎችን እያስገባን እየተያየቅን በመሀል ኦርቶዶክሳውያንንም እያስገባን ጥያቄ ካላቸው ጥያቄ እየመለስን ያለ ነው። እግዚአብሔር የተመሰገነ ይሁን። እዚህ ደርሰናል። አሁን ደግሞ መምህራን በመካከላችንም ስላሉ ዲያቆን አለ፣ ዲያቆን እስኪያስም አሉ፣ ዲያቆን መዝሙር ያለ፣ ተሜም አለ። ተሜም መምህር አይደለም እናንተ አላችሁ። ድሉን ደግሞ ለእናንተ እሰጣለሁ ሌላ ሰው አስገብቼ። ቅድም ያናገርካት ልጅ አለች ወይስ ወረደች? የመጀመሪያ የተማማራችኋት ልጅ ያው ከላይ ናት እኮ አለች። ኦኬ፣ ወደ ስራ ሄዳለሁ ስትል ስለሰማኋት ነው። በእውነት ከአንተ ይልቅ መመስገን ያለባት እሷ ናት። ምክንያቱም ለቃሉ ደጅ እንደዚህ ልቧን ከፍታ የነበራት ሪስፔክት በእውነት እግዚአብሔር አምላክ እህታችን ማነው ስምሽ አብዝቶ ይባርክሽ። ላንቺ የምነግርሽ ጥቅስ ሁለት ጥቅሶች አንደኛው አይደለም ማኪዬ ቆይ አንቺ አይደለም ትምህርቱን ላንቺ የምነግርሽ ጥቅስ የመጀመሪያው የሉቃስ ወንጌል ምዕራፍ 19ን እንደው ዛሬ በደንብ አንብበሽ እንድታድሪ ፈልጋለሁ። ምንድነው መሰለሽ ሐሳቡ? አንድ ሰው በልቡ ውስጥ መሻት ይፈጸማል። ያቺ መሻት ስትፈጸም የመዳን ቀን ዛሬ ነው፣ የመዳን ሰዓት አሁን ነው አይደለም የሚለው አሁን ነው የሚለው እና ለሁሉም ጊዜ ስላለው ያችን አይነት እንደ ቀድሞ አይነት የልብ መሻት በውስጥሽ ሲፈጸም እንደ ዘኪዮስ ነው ማድረግ ያለብሽ። ዘኪዮስ ምንም ነገር ሳያደርግ ሶስት ነገር በልቡ ውስጥ ነበር ተጭሮ ነበር። ምን አለበት እኔም አለ እንደ ሰው እቤቴ ሰው ገብቶ አብሮኝ ቢበላ ስሜን የሚጠራ ሰው ቢኖር አብሮኝ የሚውል ሰው ቢኖር ብሎ አሰበ ማለት ነው በልቡ። ግን ፈሪሳውያን ሊያደርጉለት አይችሉም፣ ይጸየፉት ነበር። በምን ምክንያት ነው የሚጸየፉት? ቀራጭ ስለሆነ በስራው። ስለዚህ ክርስቶስ በሱ ከተማ ያልፋል ሲባል ምን አደረገ? ሾላ ላይ ወጣና ቢያንስ እሱ ያው ከነሱ ይብሳል እንጂ መቼም ዞር ብሎ አያየኝም ብሎ ግን ቢያንስ መልኩልኝ ብሎ ዛፍ ላይ ወጣ፣ የሾላ ዛፍ ላይ። በዛሽ ቅጽበት ሲወጣ ሾላዋ ጋር ሲደርስ ክርስቶስ ቀጥ ብሎ ቆመና ቀና አለው። ሶስቱንም ነገር ፈጸመለት። ሶስቱንም ነገር ዘኪዮስ አለው። ስሙን የሚጠራው ይፈልግ ነበር። ስሙ ሲጠራ ደነገጠ። ና ውረድ፣ በቤት እውል ዘንድ ይገባኛል አለው። አብረንም እንበላለን አለው። ከዛ እቤት ገቡ። ክርስቶስ ምን አለ? ይህ የአብርሃም ዘር ነውና፣ ልብ ብለሽ ይችን ቃል ስሚ። ይህ የአብርሃም ዘር ነውና ለዚህ ቤት ዛሬ መዳን ሆኗል። ክርስቶስ የሚቆጥራቸው ሰዎች ማለት የሚቆጥራቸው ስልሽ ቤተ ክርስቲያኒቷን ሲመሰርት የገቡትን ሰዎች በአብርሃም እቅፍ ነው ያስቀምጣቸው። የገቡትን ሰዎች በሐዋርያት እግር ስር ነው ያስቀምጣቸው። የገቡትን ሰዎች ስም እየጠራ ነው፣ እንደ ዳኑት ነው፣ በዳኑት ነው ስማቸውን የሚጠራው። እና የሰማሽው አሰማም እንደ ሊዲያ ልብሽ ተከፍቶ ስለሆነ ይሄ የመዳን ቀንሽ ስለሆነ የመጀመሪያ ጥቅስሽ እኔስ ከወጣሁበት የክደት ሾላ ላይ ክርስቶስ ሲጠራኝ እንዴት ልውረድ ብለሽ ፈጥነሽ እንድትወርጂ ዛሬ ሰማሽውን ቃል እግዚአብሔር እንዳታባክኙ። ሁለተኛው ቅዱስ ጳውሎስ ለተሰሎንቄ ሰዎች የጠቀሰው አንድ ጥቅስ አለ። አንደኛ ተሰሎንቄ 2:18 ላይ ምን ይላል? ከአንዴም ሁለቴ ልመጣ አስቤ ሰይጣን አዘገየኝ ይላል። ከአንዴም ሁለቴ ወደ እናንተ ልመጣ ብዬ ሰይጣን አዘገየኝ ይላል።
ሰይጣን እንዳያዘገይሽ ተጠንቀቂ። ሰይጣን እንዳያዘገይሽ። ለምን ክርስቶስ ሲያስተምር ሰዎቹን ወደ ማዶ ተሻገሩ ብሏቸዋል። ስለዚህ ሳትሻገሪ እንዳትቀመጪ፣ በቀጠሮሽ መሰረት ቶሎ ጥያቄ ሲን ይዘሽ ነይ፣ ከወጣሽበት ሾላ ላይ ወርደሽ እኛም ደግሞ እህታችን ተጨመረች ብለን በሰማይ መላእክትም ዘንድ ደስታ እንዲሆን የእግዚአብሔር ቅዱስ ፈቃድ ይሁን። ልብሽን የከፈተ እረኛሽ ኢየሱስ ክርስቶስ እየጠራሽ ነው። ለእረኛሽ አቤት በይ። እግዚአብሔር ይስጥልኝ ልደቴ። እሺ ዲያቆንዬ በጣም አመሰግናለሁ ስለ ምኞታችሁም ስለ አካፈላችሁኝ እግዚአብሔር ቃልም እጅግ አድርጌ አመሰግናለሁ። ይርዳኝ፣ ሁላችንንም ይርዳን። አሜን 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 አሜን። እሺ እናመሰግናለን። ዲያቆን ቃለ ሕይወትን ያሰማልን። እናመሰግናለን። የገቡ ሰዎች እናናገራለን። እስኪ ቤቲ አቤት። ሰላም እግዚአብሔር ይመስገን። ሰላም ልደት፣ እንዴት ነህ? ሁላችሁም ሰላም ብያለሁ። አለን እግዚአብሔር ይመስገን። አንድ ጥያቄ ነበረ የሱ ልጠይቅ ነበር የገባሁት ማለት ነው። እኔ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። በንስሐ አባት ዙሪያ ነው የምጠይቅ ማለት ነው። ንስሐ አባት መቀየር ይቻላል ወይ? ድምጽ ይሰማናል? ያሬዶ እሷን አስተናግድና ፕሮቴስታንቶችን አስገብተን እንወያያለን። እሺ ልቴ ቃል ካሰማልን መምህር ዲያቆን ሕዝቅያስ እህታችንን በርቺ፣ መንፈስ ቅዱስ ሩጫሽን ያስጨርስሽ፣ ጥበብ ማስተዋል ሚስጥርን ይግለጥልሽ፣ ይግለጥልን፣ ሁላችንም ያጽናሽ። እንግዲህ በቃሉ እሺ እህታችን ጥያቄሽ ምን ነበር? የንስሐ አባት መቀየር ይቻላል? ኦኬ ይሄ እንግዲህ ያው ለራሳቸው ለንስሐ አባት አሁን ራሱ የዚህ ጥያቄ ባለቤት ንስሐ አባት ናቸውና የንስሐ አባት ናቸው መጠየቅ የነበረባቸው። ግን እንደው እንደ ጀራ ነገር ልመልስልሽ። ሰው እዚህ ያለነው ዲያቆናት ነን። ዲያቆናት የዲያቆናቱ ድርሻ አለ፣ አባቶች ነው ደግሞ የአባቶች ድርሻ ይኖራል። እና እኛ ቤተክርስቲያን ድርሻ አለን። ሰው የአባቶችን መልስ ይሄ ነው ብዬ ባለመልስ ደስ ይለኛል። ግን ያው በጠቅላላ ባለው ነገር ላስቀምጥልሽ። ይቅርታ ግን ልመልስ። አሁን እሺ መመለስ የማይቻል ከሆነ ሌላ ጊዜ አባቶች ሲመጡ መምጣት ትችላለህ። ኖ ልመልስልሽ ነው። አይ አሁን ብዙ ጊዜ አባቶች መመለስ የሚገባቸውን ነገር ከአባቶች ጋርም ኮኔክሽን ኖራችሁ እንፈልጋለን። እኛ ከኛ ጋር ብቻ ሳይሆን ደግሞ ከአባቶች ጋርም ግንኙነት የአባትና የልጅነት ግንኙነት እንድንጀምሩ እንፈልጋለን። እኔ በበኩሌ እፈልጋለሁ ያ ልምድ እንዲኖር። ልክ እኛ እንደምትቀላችሁ እንደምታወሩን እንደምትቀርቡን ደግሞ ከአባቶች ጋር የአባትና የልጅነት ግንኙነት ቢኖር ጥሩ ነው ብዬ አምናለሁ። እንኳን መንፈሳዊ አባት አይደለም ስጋዊ አባት እንኳን መኖሩ በህይወታችን ላይ ይጠቅመናል። እኔ ብዙ ሰው የንስሐ አባት አያስፈልግም ሲል ያስቀኛልም ያሳዝነኛልም። ለምን አባት እንኳን የሚባለው ገጽ የአባት ሮል በዓለማዊ ህይወታችን እንኳን አባት የሚለው ድርሻ በጣም ትልቅ ቦታ አለው። ለስጋዊ ህይወታችን ላለው ለምድረታችን፣ ለመንፈሳዊ ደግሞ መንፈሳዊ አባቶች ደግሞ ምን ያህል አይበልጡ የሚለው እንዲታሰብ ነው። የመንፈሳዊ አባት ወይም ንስሐ አባት ወይም ክርስትና አባት በተለምዶ እነዚህ አባቶች ከያሽ በኋላ ዝም ብሎ መቀየር አይቻልም። ኦኬ አይቻልም። በስጋዊ እንኳን አሁን ልምጣልሽ። ለምሳሌ ሲከታተልሽ የነበረ ዶክተር ቢኖር ሌላ ዶክተር ጋር ልቀይር ብትይ የምትቸገሪው አንቺ ነሽ። አንደኛ እንደ ባህሪሽ እንዳለብሽ የበሽታ ሁኔታ እንደምትወስጂው የመድኃኒት አይነት ሲከታተልሽ የነበረው አባት ይቅርታ ዶክተር እሱ እስከ መጨረሻው ቢከታተልሽ መልካም ነው። ዶክተሩ ላይ ግን የሆነ ነገር ቢደርስ ከሀገር ቢወጣ የማይችልበት ሁኔታ ቢፈጠር ኦር አንቺ ደግሞ ከሀገር ብትወጪ ኦኬ በሆነ ምክንያቱ ምን ታደርጊያለሽ? ሌላ ዶክተር ትይዣለሽ። ኦኬ ግን ምን ይሻል ያ ዶክተር መጀመሪያ እስቲ መጀመሪያ ባክግራውንድ መጀመሪያ የመጣሽበት ሐኪም ቤት ሄደሽ ታውቂያለሽ? ይሻል አዎ ካልሽው ኦኬ እስቲ መጀመሪያ ሄደሽበት ከነበረው ሐኪም ቤት ከዶክተርሽ የሆነ መረጃ አምጪልኝ ይሻላል አይደል? ምክንያቱም ምን ላይ እንደደረሽ ምን እንደነበረው ለማወቅ ማለት ነው።
ይሄ እንግዲህ በዓለማዊ ህይወት እንደዚህ ከሆነ መንፈሳዊ ህይወት ላይ አባቶች ሊቀየር ለአባቶች ጋር ሌላ አባት ልትሽበት የምንችባቸው ኬዞች ሊፈጠሩ ይችላሉ። ከሀገር መውጣት ሊኖር ይችላል። ሞት ሊመጣ ይችላል። ያሻቸው አባት ጊዜያቸው ደርሶ ወደ እግዚአብሔር ሊሄዱ ይችላሉ። በጣም ርቀት ዲስታንስ የንስሐ አባትና የንስሐ ልጆች ርቀት እንዲኖራቸው አይፈቀድም፣ አይመከርም፣ ጋፕ እንዲፈጠር። ምክንያቱም መንፈሳዊ ህይወት ክትትል ስለሚፈልግ ዕለት በዛ ምክንያት ሌላ አባት ልትይዝ ትችያለሽ። ግን ከመያዝሽ በፊት ከመጀመሪያ አባትሽ ጋር በደንብ ተነጋግረሽ ልትገናኙ አልቻላችሁበትን ልትቀጥሉ አልቻሉበችሁ ምክንያት አንቺም ልታውቅ ይገባል፣ እኛም አባት ያውቁት ይገባል። ከዛ ያሰናብቱሻል ማለት ነው። ማሰናበት ይባላል በቤተክርስቲያናችን። ያሰናብቱሽና ወደ ሌላ አባት ሄደሽ ሌላ አባት መያዝ ትችያለሽ። አንዳንዴ አዲስ የምትይዣቸው አባቶችም ከድሮ አባቶች ጋር ከመጀመሪያ አባቶች ጋር ተደዋውለው ይናገራሉ። እንዴት ናት? ምን ላይ ናት? እንዴት ነበረ? እኔ በምን ላግዛት? ምክንያቱም እኛ አባት ብዙ ስለሚያውቁሽ፣ አዲሱ አባት ደግሞ ገና ሲላወቁሽ በምን ላግዛት፣ ምን ላድርግ ብለው ደግሞ ከዛ ጋር ይነጋገራሉ ማለት ነው። እንደዚህ አይነት ኮንዲሽኖች ሊፈጠሩ ይችላሉ። ግን የሚመከረው አንድ አባት ከያሽ ከእሳቸው ጋራ እግዚአብሔር ቢፈቅድልሽ እስከ መጨረሻው ብትቀጥይ። ለምሳሌ በሲንግል ህይወትሽ ሳታገቢ ከሆነ የጀመርሽው እኚህ አባት በኋላ የትዳር ስትይዢ የቤተሰቡ ራሱ የንስሐ አባት ይሆናሉ። አይሽ እያደገ ተያይዞ የሚመጣ ነገር ስለሆነ በዚህ መልኩ ብታስተውዩና ብታስኬጁ መልካም ነው። እኔ ግን ካጎደልኩና ደግሞ እንትን ካልኩኝ ያው ዲያቆን እስኪያስም አሉ ልደትዬም አለ መልሼ ልሽ